እንዴት ናችሁ? ዛሬ ቀን እንግዲህ አዲስ ስራ መጀመሪያን ልነግራችሁ ነው። ሁላችሁም ይህንን ቪዲዮ ስትጀምሩ እንኳን ደስ አለሽ በሉኝ ቤተሰቦቼ። ለማንኛውም እንግዲህ ዛሬ ቀን ውሏችን የመጀመሪያ የስራ ቀን ውሎዬ ምን እንደሚመስል ላሳያችሁ ነው ቤተሰቦቼ። ላይክ በማድረግ እኔን እህታችሁን ማበረታታታችሁን አትርሱ። እንደገና ደግሞ ኮሜንት ላይ እጠብቃችኋለሁ እንደ ሁል ጊዜው ማለት ነው ቤተሰቦቼ። እንግዲህ አትክልት በጣም ነው የምወደው። ብዙ የድሮ ተመልካቾቼ የመጀመሪያ አንስታችሁ ተመልካቾቼ ከሆናችሁ የአትክልት በጣም አድናቂ እንደሆንኩ ብዙ ጊዜ እናገራለሁና መሸጥ ደግሞ በጣም እፈልግ ነበር። እንግዲህ ዛሬ ቀኑ ደርሶ እንደሚታዩት ስራዬን ጀምሬያለሁ። እንግዲህ ከዩቲዩብ በስተጀርባ ለምንድነው ሌላ አዲስ ስራ ማትጀምሩት? ተጨማሪ ገቢ እኮ ያስፈልጋችኋል። 2 ልጅ እያሳደጋችሁ ምናምን ሙለርም ስራ ለቆ ምናምን ብላችሁ ብዙ ጊዜ ስጠይቁን ነበርና እንግዲህ ዛሬ ቀን ለማንኛውም ለጊዜው እንዳጋዥ ሁኜ ነው እየሰራ ያለሁት እንደምታዩኝ። ግን በቃ ስራውን መልመድ ስለምፈልግ በዛውም ተቀጥሬ እየሰራሁ ስራውን ለምጄ ከዛ የራሴን ከፍታለሁ እላችኋለሁ ቤተሰቦቼ። አትክልት መሸጥ በጣም ነው የምወደው፣ ምክንያቱም አትክልት ተጠቃሚ ስለሆንኩ። በዛውም የምትወዱት ስራ ስትሰሩ መቼስ አያደክምም አይደል የሚባለው። እኔ ደግሞ በቃ በደስታ ደስ የሚል ውሎ ነው የዋልኩትኝ። እንደምታዩኝ እንግዲህ ተፍ 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 እያልኩ ነው። ከጠዋት 4 ሰዓት አካባቢ ነው ስራ የጀመርነው። እንግዲህ ብርቱካን መጀመሪያ ማስተካከል፣ ከዛ በፊት ሀብሀብ ምናምን አዘገጃጀን ምናምን። ሰፈር አጠገብ ስለሆነ ሩቅ ስላልሆነ ደግሞ በቃ ደስ የሚል ነው ብታዩ። ወደ ማታ አካባቢ ደግሞ ሰፈራችን እንዴት ድምቅ እንደሚያደርገው ማለት ነው። በዚህ ሰዓት ባይዘው ወጣቱ ስራ ፈጣሪ እንደዚህ በቃ ያለውን አካባቢ ላይ እንደዚህ የሚሰራ ሰው በጣም ማደንቅ ሰው ነኝና እንግዲህ የምታዩት ጓደኛችን አማኑኤል ይባላልና በጣም ቅርብ ጓደኛችን ነው። ሙለር ጋር ደግሞ በደንብ አብሮ አደግ ስለሆኑ ብዙ ጊዜ አብረን እንስራ ምናምን። በጣም ደስ የሚል ውሎ ነው እየዋልን ያለ ነው ቤተሰቦቼ። ከኔ ጋር እንደሆናችሁ ተስፋ አደርጋለሁ። እስከ መጨረሻ ድረስ ማየታችሁን ግን እንዳትረሱ። ዩቲዩባችን ትንሽ ቀዝቀዝ ብሏል። ምን ሆናችሁ ነው ቤተሰቦች? እየተመቻችሁ አይደለም እንዴ? የምንሰራው ስራ ምንድን ነው? ግዴታ በቃ ቪዲዮችን እንዲታይ ገጠር መውጣት አለብን። ደግሞ እኮ ኑሯችን ከተማ ሆኖ ነው። ምን እናርግ? የሆነ ቀን ያው ገጠር ጠቅለን መግባታችን አይቀርም። ግን እንደገና ደግሞ እንደዚህ ዩቲዩበር ስትሆኑ ከተማ መኖር ደግሞ ግድ ስለሚለን ኔትወርክ አለ፣ መብራት አለ፣ ግድ አስፈላጊ ስለሆነ በዛም ደግሞ አዳዲስ ሌላ ስራዎች ለመሞከር ከተማ ላይ ካልሆን በጣም ከባድ ስለሆነ መቼም እናንተ ደግሞ እንደዚህ አይነት ቪዲዮዎች ፖስት ስናደርግ ማየታችሁን አታቁሙ። በእናታችሁ ለእኛ ትልቅ ብርታት ነው የምትሆኑብን ቤተሰቦቼ። ለማንኛውም ሀብሀብ በዚህ ሰዓት ለገበሬ ሀብሀብ ለሚያመርት ገበሬ በጣም አሪፍ ሰዓት ላይ ነው። አሁን ለ1 ኪሎ ሀብሀብ 50 ብር ነው እየተሸጠ ያለውና ከገበሬው ደግሞ ሲያስረክቡ ለነጋዴ ለእኛ ማለት ነው በ30 ብር ያስረክባሉ። በጣም አሪፍ ነው ማለት ለ1 ኪሎ 30 ብር ከሆነ ሀብሀቡ ትልልቅ ከሆነ ምርት በደንብ ከያዘ ገበሬው በደንብ ነው አትራፊ የሚሆነውና በጣም ነው ደስ የሚለው። ለማንኛውም የሳር ፍቅሬ እያያችሁልኝ ነው አይደለ? ይሄ ደግሞ በጣም የሚሸት ቅጠል ነው። ምን እንደሚባል በእናንተ አካባቢ አላቅም። በጣም ነው የምወደው። ይኸውላችሁ እየነሰነስኩ ነው እንደምታዩኝ። በጣም አሰማምረነዋል ምናምን ነገር። እንግዲህ 9 ሰዓት አካባቢ ደግሞ እርጥብ እንሰራለን። መጀመሪያ እርጥብ ለመስራት ደግሞ ድንቹ ቆሻሻ ስለሆነ እናጥበውና ከዛ ልጠን ምናምን ከትፈን እናዘጋጃለን። በኋላ ላይ ደግሞ ሌላ ተጨማሪ ነገር ለእርጥብ የሚያስፈልጉ ግብአቶች እናዘጋጃለን። እንግዲህ እርጥብ መስራትም እንዴት ነው ማለቴ እርጥብ መስራት ፈልጋችሁ በእንዴት ነው የሚሰራው ብላችሁ ግራ ለተጋባችሁ ደግሞ በዛውም እርጥብ አሰራር እናሳያችኋለን። በጣም በቀላሉ በቃ ድንችና ቲማቲም፣ ሽንኩርት ምናምን ካላችሁ በቀላሉ ቤታችሁ ውስጥ መስራት የምትችሉት አይነት ምግብ ነው። በጣም ይጥማል። ትንሽ የዘይቱ ነገር ነው ለኔ የረበሸኝ እንጂ ይጥማል። ትንሽ የዘይቱ ነገር መጠበሱ ማለት የተጠበሰ ነገር ለጤናችን በጣም መጥፎ ስለሆነ ነው እንጂ ሌላው ነገር በጣም ነው የሚጥመው። እርጥብ መስራት የምትፈልጉ ዘይት ደግሞ የምትወዱ መቼስ ለጤናችሁ ምንም ማያሳስባችሁ ከሆነ እርጥብ በጣም ጣፋጭ፣ በተለይ ቁርስ ሰዓት ላይ ሰርታችሁ ለራሳችሁ ለባለቤታችሁ ምናምን በቃ ቀለል ያለ ሆኖ በጣም ይጥም ቁርስ ነውና እንግዲህ አብራችሁ መሆናችሁን አትርሱ ቤተሰቦች። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ለማንኛውም ኤማ ጓደኛችን የስራ ልምድ አለው። እንግዲህ ከአመት በላይ ሆኖታል እንደዚህ አይነት ስራ መስራት ከጀመረና እኔ እንደዚህ አይነት ማለት ፍጥነት አልነበረኝም። በደንብ ነው ያስለመደኝ በአንድ ቀን እንደምታዩት ድንች መላጡ ማለት አስቸግሮኝ ነበር። ባይዘው አላቅም። እኔ ብዙ ጊዜ በካሪያ ነበር የምለጣውና
በዚች መላጫ በጣም ይቀላል ቤተሰቦች። የሚገርማችሁ ነገር ማለት ቆሻሻው ምናምን በቃ በደንብ ነው የሚያጸዳ። መጀመሪያም ስላጠብ ነው አሪፍ ሆነልን ለበኋላ ማለት ነው። ግን እሱ ፍጥነቱ ልነግራችሁ አልችልም። ባይዘው ልጁ በጣም ጎበዝ ልጅ ነው። ወጣት ሆኖ ስራ ሳይመርጥ ስራ ሲሰራ ባይዘው እኔ በጣም አድናቂ ነኝ። እያያችሁ ነው አይደል? በምን ያህል ፍጥነት እንደዚህ ከትፎ እንደጨረሰ ማለት ነው። በዛች በመላጫዋ ነው እንደዚህ አድርጎ ከትፎ የጨረሰው ማለት ነው። ያ ሁሉ ድንች ግን ይሄ ድንች ራሱ ዛሬ አይበቃኝም ጭማሪ ያስፈልገኛል ብሎ ከጎረቤት ሲጠይቅ ነበር። ገበያ አልወጣምና እንደ አጋጣሚ ሆኖ አልተመቸውም። ገበያ ስላልወጣ ድንቿ ትንሽ ነች ምናምን ሲል ነበር። እንግዲህ ከታትፈን ጨርሰን ይሄንን ይመስላል ቤተሰቦች። ይሄ ለአንድ ቀን በቃ ለአንድ ምሽት ነው። 9 ሰዓት አካባቢ ጀምሮ እስከ ምሽት 2 ሰዓት የሚሸጥ ነው እርጥቡ ማለት ነው። እና ባይዘው ያለማጣ አካባቢ ከሆናችሁ ኤማ ስፔሻል እርጥብ አካባቢ ደግሞ ሼባ መገንጠያ መገናኛ ነው የምትባለው አይደል? እዛው አለ፣ ሄዳችሁ መጠቀም ትችላላችሁ። ወጣቶች ከሆናችሁ ምናምን ነገር እርጥብ አፍቃሪዎች ከሆናችሁ በጣም የሚጥም ማርያምን ማካበር ሳይሆን ማለት ነው። በጣም ነው የሚጥመው። ልጁ እንዴት ባለሙያ መሰላችሁ! እንዴት አድርጎ እንደሚሰራ ደንበኛ በጣም ነፍ አለው። ወረፋ ይዛችሁ ነው የምትገዙት ማታ ባይዘው ማለት ነው። እያካበርኩ አይደለም ማርያምን፣ የምሬ ነው። በጣም ነው የሚሰራው። እርጥብ ያልተነቃበት ስራ ነው ባይዘው። በጣም ማለት ትንሽ ስራ ይመስላል፣ ግን በደንብ የሚሰራበት ስራ ነው ባይዘው። ጥሩ ስራ ነው። እንደዚህ መስራት የምትፈልጉ ካላችሁ በተለይ ደግሞ ከአረብ ሀገር መታችሁ በከባዱ ለመስራት ማለት ከባድ መጀመሪያ በቃ ብዙ ብር ኢንቨስት ከማድረጋችሁ በፊት ስራ ብትለምዱ በእንደዚህ በቃ ትንሽ የማሽን ገዝታችሁና በቀላሉ ጀምራችሁ ወደ ከፍታ መሄድ ትችላላችሁ ማለት ነው። እንደገና ደግሞ ሌላ ልንመክራችሁ የምፈልገው ነገር ማለት ነው፣ ልክ እኔ እንደምታዩኝ እያገዝኩት ነው አይደል? በቃ የሆነ ቦታ ትሄዱና ተቀጥራችሁ መስራት የምትፈልጉት አይነት ስራ ተቀጥራችሁ እየሰራችሁ የስራ ልምዳችሁን ይዛችሁ ወጥታችሁ የራሳችሁ ስራ ቦታ ላይ አይከብዳችሁም ማለት ነው። እና መጀመሪያ በቃ እንደዚህ አይነት ልምድ ብታካብቱ እመክራችኋለሁ። እኔ ለራሴ ማድረግ የምፈልገውም እንደዛ ስለሆነ ነው። ለማንኛውም ምሳ ሰዓት ደረሰ። ምሳ ተጠቅሰውልን መጣ። ሽሮ በጎመንና በድንች ነው። በጣም የሚጥም ነው። እንብላ ቤተሰቦች። ደክሞኝ ነበር ምናምን ነገር። ምሳ ሰዓት ደግሞ አርፍዶ ነበር። 8 ሰዓት ተኩል አካባቢ ነበር የመጣልን እና በደንብ በላን። ከዛ ሽንኩርት ላጥኩ ምናምን ነገር ለእርጥባችን መስሪያ ማለት ነው። ሽንኩርት ከትፋለሁ። እንደገና ቲማቲም የሚበቃኝን ያህል እጠቀማለሁ። ቃሪያ አለ፣ ካሮት አለ። የሚያስፈልጉን ግብአቶች እነዚህ ናቸው። መጀመሪያ ደግሞ ያው ድንች መጥበሳችን አይቀርም፣ መጀመሪያ ግዴታ ነው። እንጠብሳለን። ከዛ በኋላ ይሄንን ምን እንደማደርገው አሳያችኋለሁ። ለማንኛውም ብዙ ጊዜ ምን እንስራ ከአረብ ሀገር ገብተን ምን እንስራ ብላችሁ በጣም ነው የምትጨናነቁት። ምን አይነት ስራ አለ? እንደውም ለእኔ ብዙ ጊዜ ይጠይቃችሁኝ ታውቃላችሁ። ምን አይነት ስራ አለ ለእኛም የሆነ እባክሽን አሳይኝ ምናምን ብላችሁ ጠይቁኛላችሁ። እና ብዙ ሰዎች ደግሞ የሚሰሩት ስራ ግልጽ አድርገው መናገር አይፈልጉም። ለምንድን ነው አይገባኝም። ምክንያቱም ይመስለኛል ሳስበው በራሴ ግምት ማለት ነው ስራው ለብቻቸው አድርጎ መኖር ይፈልጋሉ መሰለኝ። እና ብቻ እንደዚህ አይነት ሞክሬ ነበር ቪዲዮ ለመስራት ምናምን ጠይቄ ሪሰርች በደንብ መስራት ፈልጌ፣ ግን ፈቃደኛ የሚሆንልኝ ሰው የለም። እዚህ ጋር የምንውለው የሆነ ልብስ የሚሸጥ ቦታ ከሄድኩኝ እዚህ ጋር እኮ ስራ የለም፣ አየር እኮ የለም፣ ሀገሪቱ ላይ እኮ ሰላም የለም፣ ዝም ብለን መዋያ እኮ ነው ምናምን ይላሉ። ግን እኮ በደንብ ነው የሚሸጡት። እኔ እዛ ቆሜ እኮ ብዙ ደንበኛ መጥቶ ገዝቶ ተስተናግዶ ሲሄድ አያለው። ግን በቃ እንዴት ነው ምናምን በምን ያህል ካፒታል ነው የሚጀምር በምን ያህል ብር ነው ምናምን ብዬ ስጠይቃቸው ግልጹ ስለማይነግሩኝ ነው ቪዲዮ ሰርቼ ለእናንተ ማቅረብ ያልቻልኩት። ግን እናንተ ደግሞ ግዴታ ከትልቅ መጀመር የለባቸውም። ያው እኔም ለራሴ እህት አለችኝና ብዙ ጊዜ ነግሬያቸዋለሁ። አረብ ሀገር እህቴ እንዳለች ትልቅ እህቴ ማለት ነው። እና ብዙ ጊዜ ትጨናነቃለች ማለት ምን ልሰራ እችላለሁ ምናምን ብላ በቃ የሆነ ብር ትይዝና ይሄ እኮ አይበቃኝም እንዴ እንዴት ነው 1 ሚሊዮን ያክል አይበቃኝም የምትለው? በጣም ነው የምገረመው ማለት ነው። እና እንደዛ ብላችሁ ባታስቡ ጥሩ ነው። 200 ሺህ 100 ሺህ ብርም ይዛችሁ መስራት ትችላላችሁ። ማንኛውም ቀላል ስራ ባይዘይ መጀመሪያ በቀላሉ ጀምራችሁ ወደ ከፍታ ስትሄዱ ደግሞ ጣዕሙ ይለያል ነው የምላችሁ። በቃ ይሄንን ቪዲዮ እንግዲህ ምን አይነት ስራ እየሰራ እንደሆነ እያያችሁ ነው አለ። በጣም በቀላሉ ግን ብዙ ሰው ጋር የምትገናኙበት በደንብ ስራ የሚሰራበት ስራ ነው፣ እርጥብ ስራ ማለት ነው። በጎን ደግሞ ከበረታችሁ ሳምቡሳ መሸጥ ትችላላችሁ። እንደገና ደግሞ ብስኩት መሸጥ ትችላላችሁ ጠብሳችሁ።
ቦምቦሊኖ መሸጥ ትችላላችሁ። እንደዚህ ማድረግ ይቻላል ማለት ነው። እና በጎን ያው ሻይ ቡና ማለት ትችላላችሁ። ምክንያቱም ይሄንን እርጥብ ከሰዓቱ ወደ 9 ሰዓት ከዛ በኋላ ነው ገዥ የሚመጣው። ብዙ ጊዜ ወጣቱ መንቀሳቀስ ሲጀምር ከስራ ሲወጣ 11 ሰዓት ምናምን እንደዛ ነው በደንብ ስራ ያለውና ከጧት ጀምራችሁ ደግሞ ያለውን እስከ እርጥብ መጥበስ እስከምትጀምሩ ደግሞ ሻይ ቡና በጎን መስራት ትችላላችሁ። ይሄን ቀላል ስራ አይደለም። ስራ ከናቅን መቼም መነሳት አንችልም እና በቀላሉ ጀምረን ከፍ ስንል ደግሞ ወይኔ እርካታው ልነግራችሁ አልችልም። በጣም ነው ደስ የሚለው እና እንብላ። ለማንኛውም የሰራሁትን እርጥብ እያያችሁ ነው። ቅድም የከተፍኩት ሽንኩርት፣ ቲማቲም እና ደግሞ ካሮት ምናምን አንድ ላይ ቀላቅዬ ከጠበስነው ድንች ጋር እንደዚህ አድርገን አቀላቅለን እንደዚህ በቃ መጨረሻ ላይ ደግሞ እንደገና መጨረሻ ላይ ከቻፕ የሚፈልግ ሰው ካለ ይደረግለታል። ካለነ ደግሞ በቃ እንደዚህ በባዶ እንሰጣለን። እንደገና ደግሞ አትክልት በጣም የሚወድ ሰው ከሆነ ጨምረን ነው የምንሰጠው። ማለት በዚህ ሰዓት ሽንኩርትም ቲማቲምም ቀላል ማለት ብሩ ቅናሽ ስለሆነ በዚህ ሰዓት ምንም ስለማይጎዳ ከስተመር እንደፈለገው አድርገን ነው የምንሰጠው። እንደገና እዚህ ጋር ምን እንደሰራው ታውቃላችሁ? ኤማ እንግዲህ ዛሬ አግዛለሁ ምናምን ስላልኩት ማለት ነው ከመሀል ጥለኝ ሂዶ ነበርና ወይኔ ጉዴ ብርቱካን ያለ ዋጋው እየሸጥኩኝ ይላችኋለሁ። እንደገና ሚዛን ደግሞ እየጨመርኩ እየሸጥኩ ምናምን ነገር አንቺ ልጅ ምናምን ኤማዬ እኔ እኮ ደስ ይለዋል ብዬ ማለት እና እማ ይሄንን እየሸጥኩ ነው ስለው አንቺ ልጅ ጉድ አደረግሽኝ ምናምን አለኝና እየሳቀ ብቻ ከማታውቁት ስራ ስትገቡ በደንብ ማጣራት ይኖርባቸው። ይሄ ስንት ነው፣ ይሄ ስንት ነው። በተለይ ደግሞ ከሰው ስራ ተቀጥራችሁ ልትሰሩ ከሆነ ግዴታ መጀመሪያ ላይ በቃ በደንብ ማወቅ ይኖርባቸዋል እያንዳንዱ ዋጋ። ምክንያቱም ነጋዴ ሲወጣ ለማትረፍ እስከሆነ ድረስ እንዴት አድርጎ ነው የሚያተርፈው የሚለውን ደግሞ ማወቅ ግድ ስለሆነ እሱን ማጣራት ይኖርብናል። ከሰው ተቀጥረንም ግራ ከምንጋባ መጀመሪያ ላይ ዋጋው ስንት ነው እንደዚህ ነው ምናምን። አሁን እርጥብ 50 ብር ነው የሚሸጠው። አንድ ኪሎ ሙዝ ደግሞ 120 ብር ነው የሚሸጠው። ብርቱካን ደግሞ 250 ብር ነው የሚሸጠው። እና እንደ አቅሙ ደግሞ በፍሬ መግዛት የሚፈልግ ምናምን እንደዛ ደግሞ ያ እንደፈለገ ይሸጣል ማለት ነው። እና ኤማ በጣም በጣም ጎበዝ ታታሪ ልጅ ነው። ከዚህ በፊት ሌላ ስራ ሞክሮ ያውቃል። ቁጭ አይልም። ለማንኛውም ከጀርባዬ የምትዋት እህቴ ናት፣ ታናሽ እህቴ። እኔ ጋር ስትዞር ውላ ነበር። ሌላም ስራ ነበረን። ከመሀል ወጥቼ ነበር ከዚህ ስራ ደርሰን የመጣንበት ቦታ ነበር እና እንግዲህ በዚሁ እስኪ ነይ እርጥብ ልጋብዝሽ። ለመጀመሪያ ጊዜ ነበር ያስቀመስኳት። ከዚህ በፊት ቀምሳ አታውቅምና የሚገርማችሁ አንድ እርጥብ ሰርቼ ሰጠኋት። በቀመሰችው ኧረ ወይኔ በ3 ስሪልኝና ወደ ቤት ይዤ ልሄድ ነው ምናምን አለችኝ። በጣም ስለሚጥም ፍሬሽ ነው የሚሸጠው። ልጁ በጣም ጎበዝ ነው እውነት። ወዳው ተሰርቶ ወዳው፣ ምክንያቱም ብዙ ከስተመር ነው ያለው፣ ብዙ ደንበኛ ስላለው ማለት ነው። መቀመጫ የለም። ማርያምን ነው የምላችሁ። ቶሎ ነው የሚሰራው። ካጠገቡ ሌላ እንደዚህ እርጥብ የሚሸጡ ልጆች አሉ፣ ግን ልክ እንደሱ አይሸጥም። ኤማ በጣም በደንብ ነው የሚችለው። በደንብ ባለሙያ ነው። አንተ አልኩትኝ እንዴ ወይ ጉድ! እናንተ ባለሙያ ወንዶች ግን የሚስታችሁ ወጥ ይጠማችኋል ብዬ ሳስቀው ነበር። ብቻ እዚህ ጋር እንደምታዩት እንግዲህ ፈቃደኛ ስለሆኑልን ነው ካሜራ ውስጥ የገቡት። እነዚህ የሁልጊዜ ደንበኛ ናቸው። እንግዲህ ተመችቷቸው ሁልጊዜ መጥተው ነው የሚገዙት። ያው ኤማን የነገረኝ እኔ ጀማሪ ሰራተኛ ስለሆንኩ ያው ደንበኛ ምናምን የቱ ነው ምናምን አላውቅም፣ ግን ግዴታ ዛሬ ቀን የመጣው ደንበኛ ራሱ እኮ ቀጣይ ተመላልሶ እንዲመጣ ማድረግ ግድ ስለሆነ እኔ በስነ ስርዓት ይዣቸዋለሁ። እንግዲህ ተመችቷቸው የኔን እርጥብ እየበሉ ነው እንደምታያቸው ማለት ነው። በመሀል ደንበኛ ደግሞ ቀነስ ሲያደርግ ስራው እንዴት እንደሚሰራ እያስረዳኝ ነው እንደምታዩት። ለማንኛውም ከውጭ ሀገር ስትመጡ እንደዚህ አይነት መጥበሻ ይዛችሁ ብትመጡ በጣም ትጠቀማላችሁ። ለስራ እንኳን ባትጠቀሙበት ለቤት በዓል ሲሆን ምናምን እንደዚህ ያስፈልጋችኋል እና ይዛችሁ ብትመጡ እዛ ኤሌክትሮኒክስ ትንሽ ቀነስ ያደርጋል። እንደገና ደግሞ ማቴሪያሉ ኢትዮጵያ ውስጥ የሚሸጠውና እናንተ ጋር የሚሸጠው ትንሽ ይለያያል ይመስለኛል ማለት ነው። ማቴሪያል ጥራት ያለው ውጭ የሚሸጠው ጋር ይሻላል እና እንደዚህ አይነት ማቴሪያሎች ይዛችሁ ብትመጡ እና ብትጠቀሙበት፣ አጋጣሚ እንኳን ሂታችሁ ወይ ወንድማችሁ ስራ ፈቶ ቁጭ ያለ ሰው ካለ አንስቶ ይጠቀምበታል። ስራ ፈጣሪ ፈጠራችሁ ማለት ነው። ገብታችኋል አይደል አባባሌ? ለማንኛውም ከመሀል ደግሞ የስራ ስልክ የተደወለ ያነሳ ምናምን ይሰራ ነው። እኔ ባይዘይ ስራ የምመርጥ አይነት ሰው አይደለሁም። ማንኛውም ቦታ ላይ ልግባ በቃ ፒስ ነኝ። በጣም ተመችቶኝ ነው የምሰራው በደስታ በቃ ስራ ይሁን ብቻ በጣም ነው የምወደው። እና አይደለም እንደዚህ አትክልት መሸጥ
አስቡት ማለት ጤነኛ ነገር ለሰው መሸጥ በጣም ያስደስታል። በተለይ ለህፃናት አትክልት በጣም አስፈላጊ ለጤናቸውም ስለሆነ እዚህ ቦታ ላይ መዋል በጣም ነው የሚያስደስተው። ለሰዎች ንጹህ ነገር ይሄ ተፈጥሯዊ ነገር ማቅረብ በጣም አሪፍ ነው። እስከ መጨረሻ ድረስ ቪዲዮን ስላያችሁልኝ በጣም አመሰግናለሁ። ቸር ሰንብቱልኝ። ወዳችኋለሁ። ባይ